ሰልፍ አለብኝ ልጠብቅ የእውነትን አደራ ድርድር አላውቅም ሲተካ አምላኬ በሌላ ለብቻው በቂ ነው ሕይወትና መንገድ ኢየሱስ ነው የአሕዛብ አማልክት መሽበቁ ቢበዛ ቁጥራቸው እርዛ የለው እኔና ቤቴ በልቤ ሾምኩት አንዱ ኢየሱስ ሁሉ ከእርሱ እርሱ የሆነ ለእኛስ አንድ አምላክ ኢየሱስ አለ አንድ አምላክ አንድ አምላክ ኢየሱስ አንድ አምላክ አንድ አምላክ አንድ አምላክ የእስራኤል አምላክ አንድ አምላክ አንድ አምላክ ኢየሱስ አንድ አምላክ አንድ አምላክ አንድ አምላክ የዘላለም አምላክ አንድ አምላክ አንድ አምላክ ኢየሱስ አንድ አምላክ አንድ አምላክ አንድ አምላክ የእስራኤል አምላክ አንድ አምላክ አንድ አምላክ ኢየሱስ አንድ አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ያለው አንድ አለ እርሱም ሰው የሆነ ክርስቶስ ነው ራሱን ለሁሉ ቤዛ ሰጠ ይላል። ስለዚህ ሁለት አምላክ የለም አንድ አምላክና አንድ ቤዛ ሆኖ የተሰጠ መስዋዕት አለ። ሃሌሉያ። ዕብራውያን ምዕራፍ 10 ቁጥር 10 ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድ አምላክ አንድ መስዋዕት። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ደግሞ ኢየሱስ ይመስገን ምዕራፍ 4 ቁጥር 12 መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ አንድ አምላክ አንድ መስዋዕት አንድ ስም የኢየሱስ ስም። የእግዚአብሔር ቃል ሲናገር ምዕራፍ 43 ቁጥር 10 ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም። እኔ እግዚአብሔር ነኝ ከኔ ሌላም የሚያድን የለም። ብቻውን አዳኝ የሆነ እግዚአብሔር እንደዚህ አሁን እንደምትሰሙት ከሱ በፊት አምላክ የሌለ ከሱም በኋላ አምላክ የሌለ ብቻውን የሚኖር ብቻውን ያለ የዘላለም አምላክ ሰውን ለማዳን መስዋዕት የሚሆንን የሥጋ ሰውነት ለብሶ መጣ። እግዚአብሔር አንድ ብቸኛ አምላክ አይደለም የፈለገው። ምንድነው የፈለገው? መስዋዕት ነው የተፈለገው። አንድ መስዋዕት። ሃሌሉያ። ለምን? እግዚአብሔር ቀደም ሲል በብሉይ ኪዳን የነበሩ ሲሰዉ የነበሩ የኮርማ የበግ የፍየል መስዋዕቶች ኃጢአትን ሊያስወግዱ አልቻሉ። ይሰዋል በሚሊዮን የሚቆጠር ከብት ይታረዳል፣ ደም ይፈሳል። ነገር ግን የሰውን ኃጢአት ይገፋል። መታሰቢያ አድርጎ መታሰቢያ ያለው አንድ ዓመት የሚገፋ ይሆናል እንጂ የሰውን ኃጢአት ሊያስወግድ አልቻለም፣ አቅም አልነበረው። ከዚህ የተነሳ አንድ ብቸኛ አምላክ አንድ ጊዜ ለሰው ልጆች ኃጢአት ተሰውቶ የሰውን ልጆች ኃጢአት አንድ ጊዜ የሚያስወግድ መስዋዕት ፈለገ እግዚአብሔር። ሃሌሉያ። ስለዚህ ነው እግዚአብሔር በሥጋ የተገለጠው። ለምን? የሥጋ ሰውነቱን መስዋዕት አድርጎ በመስቀል ላይ በመስጠት አንዴና ለመጨረሻ ጊዜ የሰውን ልጆች ኃጢአት ከምድር ላይ ለማስወገድ ነው። ስለዚህ እግዚአብሔር በሥጋ ተገልጦ ኢየሱስ ሆኖ በምድር መመላለስ ሲጀምር በዮሐንስ ወንጌል ምዕራፍ 1 ላይ
ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አሕዛብ ስለሆነ መቼም ችግር አለ። እነዚህ ቋንቋዎች በጣም እንቸገርባቸዋለን፣ ብዙ አያስፈነጩንም። እስራኤል ግን መከራ አንድ ነገር በዋሸ ቁጥር በግ ሲጎትት፣ ዶሮ ሲጎትት፣ ዋኖስ ሲጎትት፣ ምን አንድ ነገር በነካ ቁጥር ኮርማ ሲጎትት፣ ያን ነገር በነካ ቁጥር ሌላ ነገር ሲጎትት የኖረ በመስዋዕት የደከመ ትክት ያለው ሕዝብ ስለሆነ አሁን ዮሐንስ ቆሞ አንድ ሰው ነው፣ በግ አይደለም የሚያየው፣ ነገር ግን ሰው ነው፣ በእግሩ የሚሄድ ሰው አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሰው ነው ግን ምን አለ? መስዋዕት ስለሆነ ለመስዋዕት የተዘጋጀ ስለሆነ አንዴና ለመጨረሻ ጊዜ የሰውን ልጆች ኃጢአት በመስቀል ላይ ሊያስወግድ የመጣ መስዋዕት ስለሆነ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሃሌሉያ! እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮኸ። ኢየሱስ የተመሰገነ ይሁን። ወደ ዕብራውያን ምዕራፍ 10 ላይ ስንመለስ ምዕራፍ 10 ቁጥር 1 እስከ 5 ድረስ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ኦሪት ማለት ነው። ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ፈጽሞ ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩትን አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በየዓመቱ የኃጢአት መታሰቢያ አለ። ኃጢአት እየታሰበ ነው የሚኖረው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ እግዚአብሔር ወደ ዓለም ሲመጣ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። ሥጋን አዘጋጀህልኝ። እግዚአብሔር አንድ ቢያ የሚል በግ ሰለቸውና ደግሞ ቧ የሚል ኮርማም ሰለቸውና አንድ እግዚአብሔር አንድ መስዋዕት እግዚአብሔር ሥጋን አዘጋጀ። ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ኢየሱስ ይመስገን። ይገርማችኋል። አንዴ ወደ ኋላ ልመልሳችሁ። እግዚአብሔርንና እስራኤልን በመሃል ላይ የሚያገናኝ ነገር ማገናኛው መስዋዕት ነበር። እግዚአብሔርንና እስራኤልን የሚያገናኝ መካከለኛ መስዋዕት ነው። እሱም የሚገናኙበት ትክክለኛ መገናኛ አልነበረም። እንደውም ካህናት መስዋዕቱን ካቀረቡ በኋላ የመስዋዕቱን ደም ይዘው ወደ መቅደስ ይገባሉ። እግዚአብሔር በዓመት አንድ ጊዜ ይወርዳል በክብር። ስለዚህ ካህኑ ስለ ሕዝቡ የተሰዋውን ደም ወይም መስዋዕት ደም ይዞ በእግዚአብሔር ፊት ያቀርብና እሱ ፈቀቅ ብሎ ዝም ይላል። ያንን ደም ነው እግዚአብሔር የሚያየው። እስራኤልን ማየት አይችልም። እስራኤል ኃጢአተኛ ነው። እግዚአብሔርን የሚያቀርበው ምንድን ነው? ደሙ ነው የሚያቀርበው። ታውቃላችሁ፣ ዛሬ እኛንና እግዚአብሔር የምንቀራረብበት ምንም መንገድ የለም። እግዚአብሔር ነው፣ እኛ ደግሞ አመድ አፈር ትል የሆን ሰው ነን። እኛንና እግዚአብሔርን ያቀራረበ ያ መስዋዕት ነው፣ ያ የኢየሱስ ደም ነው። ሃሌሉያ! ያኔ የበግና የፍየል ደም መስዋዕት በሚቀርብበት ጊዜ በዓመት አንድ ጊዜ ካህኑ ብቻ ነው ወደዛ ቀረብ የሚለው። እስራኤል በሙሉ ከአጥር ውጪ ነው የሚቆመው ያለው። ለምን? የመስዋዕቱ ጉልበት ሰውንና እግዚአብሔርን እንደሚገባ ሊያቀራርብ የመቻል አቅም አልነበረው። አቅም ያለው መስዋዕት ባልመገኘቱ እንደዚህ ተኖረና እግዚአብሔር አምላክ አንድ መስዋዕት አዘጋጀ ማለት ነው። እግዚአብሔርንና ሰውን አንድ ላይ የሚያደርግ ያ መስዋዕት እግዚአብሔር ያዘጋጀው
ከማርያም ማህፀን በማርያም ማህፀን የተወለደ ነገር ግን ከማርያም ያልወሰደ ከሰማይ ቃል ሥጋ ሆኖ የተዘጋጀ አንድ ልዩ ሰው፣ አንድ ቅዱስ ሰው፣ አንድ ነውር የሌለው ሰውነት፣ አንድ ክፋት ኃጢአት ፈጽሞ የሌለበት ልዩ መስዋዕት እግዚአብሔር አዘጋጀ። ሐዋርያው ጳውሎስ ይህንን ነገር አዋጅ ነጋሪ ነኝ ሲል ሰው እዛ ማዶ አለ፣ እግዚአብሔር እዚህ አለ። ሰውንና እግዚአብሔርን መሃል ላይ ሆኖ ያስታረቀ አንድ መስዋዕት ተገኘ። እሱም የክርስቶስ ኢየሱስ ሰውነት ነው። አሁንም ወደ እስራኤል ልመለስ። የእስራኤል ሕይወት ያው መጽሐፉ እንዳለው በዕብራውያን ምዕራፍ 10 ላይ ሕጉ ሊመጣ ያለው እውነተኛ አምሳል ሳይሆን ጥላ ነው ብሏል። አንድ የሚያመለክተው ነገር አለ። የእስራኤልን ሕይወት ታሪክ ስናይ እስራኤል ከግብጽ ሲወጣ በግብጽ ብዙ ተአምራት ሕዝቤን ልቀቅ ብሎ እግዚአብሔር ብዙ ተአምራት ብዙ መቅሰፍቶችን በግብጽ ምድር ላይ አኖሯል። ነገር ግን እስራኤል ከግብጽ ሊወጣ አልቻለም። የወጣው በደም ነው። በግ ሰውተው የበጉን ደም በራቸው ላይ ቀብተው ሞት ከነሱ ያለፈ ሞት ግብጽ እየገባ መጨረሻ ውጡ ተባሉና ወጡ። ሃሌሉያ! አያችሁ፣ ያ መልአክ ሰይፍ ይዞር የነበረው መልአክ ትልቅ